እንደዚህ አይነት ቦታ ላይ ስትኖሩ በተለይ ለልጆቻችሁ ልጆች ላለባችሁ እናቶች፣ አባቶች፣ ቤተሰቦቼ እዚህ ጋር ማሳስባችሁ ነገር ቢኖር እንደዚህ አይነት ግቢ ላይ የምትኖሩ ከሆነ ጥንቃቄ አድርጉ ነው ምላችሁ ማለት ነው። ሰላም ሰላም! ውድና የተከበራችሁ የገነት የረሸዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ በራሴ በደረሰብኝ ነገር አንጻር ለእናንተ ትምህርት እንዲሆናችሁ ብዬ አንድ ሀሳብ ይዤላችሁ መጥቻለሁ። እንግዲህ እንደምታውቁት እኔ የልጅ እናት ከሆንኩ በኋላ እዚህ ግቢ ነው ምኖረው እና ይሄ ግቢ እንትን ነው ጫካ ነገር ነው እና ግማሽ ፓርቱ ላይ ብቻ ነው ቤት ያለው፣ ግማሹ ደግሞ ሳርና ዛፎች ምናምን ያሉበት ነው እና በተለይ ክረምት ላይ ክረምትም ባይሆን ወንዝ ዳር አካባቢ ስለሆነ ያው አንዳንድ ነገሮች አይጠፋውም። ግን ደግሞ ክረምት ላይ ጭራሽ ይብሳል ማለት ነው፣ ጭራሽ ይብሳል። ስለዚህ እኔ ዛሬ ልነግራችሁ የፈለኩት ምንድን ነው፣ እንደዚህ አይነት ቦታ ላይ የምትኖሩ ከሆነ ለልጆቻችሁ በጣም በጣም መጥፎ ስለሆነ አሳጭዱት። በተቻለ መጠን ጥንቃቄ አድርጉ። እኔ ያው እንግዲህ ሁለት ጊዜ ነው ካሁኑ ሁለት ጊዜ ነው ያሳጨድኩትና እያሳጨድኩት ነው። ካልታጨደ በጣም እጅግ በጣም ከፍ ስለሚል ነፍሳቶች አያጣውም ቦታውን እና እንደዚህ አይነት ቦታ ላይ ለምትኖሩ አሳጭዱት። ከታጠጀም በኋላ ራሱ እንትኑ ምንድነው እንትኑን ይሄ የታጨደውን ነገር አስወግዱት፣ እዛው ላይ እንዳትተውት፣ ያው ነው ስለሆነ ማለት ነው። እኔ እንደምታዩት ይኸው ጫካ ነበረ እንደዚህ ያሳጨድኩትና ይሄንን ይሄ የተከማመሩት እንዳለ መወገድ አለባቸው። እኔ ቤቱ በጣም ስለ ይሄ ነፍሳት እየገባ ይሄ የዚህ ርጋፍ እየገባ ሲያስቸግረኝ በማዳበሪያ አያችሁት አይደለ? በማዳበሪያ ነው ወጥሬ ያለሁት ቤቱን ራሱ ሸፍኜው በማዳበሪያ ማለት ነው። አታዩትም? ጎኑ ላይ በማዳበሪያ ሸፍኜ ነው እንደ በረንዳ ያረኩት ማለት ነው። ዞሮ ልብስ ብታጥቡ ራሱ የሆነ ነፍሳቶች ልብስ አጥባችሁ ስታሰጡ ምናምን ነፍሳቶች ምናምን አያጣውምና ጥንቃቄ አድርጉ። በጣም ልጆች ላይ በተለይ ትልቆቹም ላይ ከባድ ነው፣ ግን ደግሞ ልጆች ላይ ደግሞ በጣም ከባድ ስለሆነ ይህንን ነገር ጥንቃቄ እንድታደርጉ ብዬ ነው። በቃ የሆነ በረንዳው ላይ በቃ የሆነ ነገር እንትን አልልም። ይሄ በተለይ ምን አለው መሰላችሁ? እንትኑ የት ነው የምናገኘው? እንትን ይሄ አበባ የሆነ ፀጉር ያለው እላያችሁ ላይ ከወጣ ፀጉሩን አራግፎ ነው የሚወርደው እና ምንድነው ከዛ በኋላ በጣም ሰውነታችሁ ላይ እየተዛባ ይሄድና እጅግ በጣም ነው የሚያሳክከውና ገለኸዋል። እንትኖቹ ብቻ ሳይሆን እሱ ብቻ ሳይሆን ለትንሽ ሰው ብቻ ሳይሆን ለትልቅ ሰው ራሱ በጣም መጥፎ ነው፣ በጣም ማለት ነው። ልብስ አስጠታችሁ አልኳችሁ፣ አሁን ልብስ አስጥቻለሁ እንደምታዩት። ልብስ አስጥታችሁ በቃ አያጣውም፣ የሆነ ነገር አለ እና ደግሞ ቢምቢዎች ይኖራሉ። እሱ ጋር ግን ጉድጓድ ነገር ነው። ምንድነው ልጅ ከነከሰ እንዴት ጉድጓድ ነገር አለ። ሰውነታቸው ደግሞ ማከክ ከጀመሩ ልጆች ታውቃላችሁ እና በጣም መጥፎ ነው። በዚህ ራሳችሁን እንድትጠብቁ ነው። ያው እንግዲህ ወጪ ይጠይቃል። አንድ ቦታ አንድ ዛፍ ለመቁረጥ፣ አንድ ቦታ ለማሳጨድ፣ እንደዚህ ቦታ እንትን ለማለት ብዙ ነገር ነው የሚጠይቁት። ግን ከልጆቻችሁ ከእናንተ ጤና አይበልጥምና እንደዚህ አድርጋችሁ ግቢያችሁን ጸዳ አድርጋችሁ ያዙ ነው ብላችሁ። ሰብስክራይቤም በጣም የሞተ ነው፣ ላይክ የለም እና ቤተሰቦቼ ላይክ እያደረጋችሁ ቤተሰብ ሁኑኝ። እንግዲህ ለዚህ ዩቱብ ምን ያህል ዋጋ እየከፈልኩ እንደሆነ እናንተም ታውቃላችሁ። በተቻለኝ መጠን ያው እንግዲህ በቃ ትክክለኛ የሆነ አለ አይደለ? በጣም እናንተን አስተማሪ በእኔ ትማራላችሁ
በእኔ ትልቅ ቁም ነገር ትይዛላችሁ የምላቸውን ስራዎች እስከ ማመጣ ድረስ ውሎዬን ያደረኩትን በቃ እንግዲህ ያለሁበትን ነገር ነው እያሳየኋችሁ ያለሁትና እሱንም ቢሆን ለወደፊት ለምሰራው ስራ ስለሚጠቅመኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ። አመሰግናለሁ። ሰላማችሁ ይብዛ። እወዳችኋለሁ። እንግዲህ ሀገራችንም ሰላም ያደርግልን። እናንተም ውጭ ሀገር ለምትኖሩ እህት ወንድሞቼ ደግሞ እግዚአብሔር አምላክ ለሀገራችሁ ያብቃችሁ። ሰርታችሁ ለፍታችሁ በጤና ለሀገራችሁ እንድትበቁ እግዚአብሔር አምላክ ይርዳችሁ ነው የምላችሁ። ቻው። እወዳችኋለሁ።